ከዳጣ ጋር ሁኚ። ሁሌ ሰላም ግቡ። አሜን። ቻው። ሰላም ቆይ። ፈጣሪ ከተላችሁ። አሜን። እሺ በደንብ ተዘጋጅ። ነገ በጣም የምጠብቀው ድል ነው። እንደዛ ሜዳ ላይ አውጥቶ እንዳልጣለኝ እግሬ ላይ ተንበርክኮ ሲያለቅስ ማየት ነው የምፈልገው። እንደዛ በጥይት እንዳልመታኝ፣ ከቤቱ እንዳላባረረኝ፣ ስንት ነገር እንዳላደረገኝ በፖሊሶች ተይዞ ልጁን ለጎሪጥ እያያት በፖሊስ መኪና ገብቶ ሲሄድ ካየሁት ምን እንደማደርግልሽ ታውቂያለሽ? ማህሌት ዝና ባላት መሰረት እሷም ወረቀቷን አዘጋጅታ ጨርሳለች። አሁን ደግሞ ብሩክ መቼ እንደሚበር ነገ ጠዋት ላይ እንደሚበር አውቃለች። ከ3 ቀን በኋላ ያለው ነገር ውሸት መሆኑን አውቃ አስተካክላ አሁን ደግሞ ከሱ ቀድማ ኤርፖርት መድረስ አለብኝ እያለች ከኤፍራታ ጋር ትማከራለች። ኤፍራታንም ነገ በጠዋት ተነስተን ከሱ ቀድመን ኤርፖርት መድረስ አለብን ስትላት ኤፍራታም እንቅልፋም መሆኔን ታውቃለች። ስለዚህ እኔ መሄድ አልችልም ወደ ኤርፖርት ብትላትም ደካማ ጎኗን ስለምታውቅ በደካማ ጎኗ በመግባት የምትፈልጊውን ነገር አደርግልሻለሁ፣ እሱ ከኤርፖርት አልወጣም ማለት ለእኔ ትልቅ ድል ነውና ኤፍራታም ለምሳሌ ምን ታደርጊልኛለሽ እስኪ ንገሪኝ አንቺ ብታሸንፊ ስትላት እኔማ የማደርግልሽን አታውቂውም፣ አሁን ላይ ከዝና ጋር እየተገናኘን ዝና በጣም ብዙ ገንዘብ እየሰጠኝ ነው፣ ስለዚህ የማደርግልሽ በቃላት አይገለጽም፣ የፈለግሽውን አደርግልሻለሁ፣ አዝናናሻለሁ፣ መዝናኛ ቦታዎች የፈለግሽው ክፍለ ሀገርም እየወሰድኩ በማለት ኤፍራታ ፈራተባነቷ በጣም ሞገስን እባክህን ሞገስ እናት ሆሎ ጓደኛህን ተመልከተው ጓደኛህን እየው እያለች የለመነችው ነበረ። ክፍተታቸውን እንዲያስወግዱ እየነገረችው ነበር። ምክንያቱም እሱም ብቻ አይደለም እነዚህ ሰዎች እያጠቁ ያሉት አንተንም ሊያጠቁ እንደሚችሉና አንተንም እያፈላለጉ መሆኑን ሰምቻለሁ፣ እባክህን አንድነት ፍጠሩ፣ ልዩነት አቁሙ በማለት እሷም ትናገረዋለች። አውቃለሁ የተፈጠረው ነገር ቀላል አይደለም፣ ሉላን ወስዶ ለዝና ማስረከብ ቀላል አይደለም፣ አውቃለሁ ስብራትህን፣ ነገር ግን ደግሞ ለማሸነፍ አሁን ልዩነታቸውን ማቆም አለብህና ኤርፖርት ሄደህ ሸኘው በማለት ብታሳምነውም ኤርፖርት ባይሆን እሻልልሽም አልሄድም፣ ነገር ግን አንዳች መጥፎ ነገር ከተፈጠረ አሳውቂኝ፣ እኔ ወደ እስር ቤት ማህሌትም ነገር እየደጋገመች እሱ ከቤት እንዳላባረረኝ እሱ በሽጉጥ እንዳልመታኝ እያለች ራሷ ያደረገችውን ነገር ወደሱ ገልብጣ ይህንን ነገር ሁሉ መንስኤና ለዚህ ሁሉ ወንጀል ወስዋሿና መሰረታዊ መሆኗን ረስታ ማህሌት ዝና ባላት መሰረት ገና ሰነዱን ብቻ ስለያዘች ከሱ ቀድመ መድረስ አለብን በማለት እንግዲህ ይሳካልኛል ብላ በማሰብ ጥርስ በጥርስ ሆናለች። ብሩክም ምሽት ላይ በቃ ሁሉ ነገሩን አዘጋጅቶ ጨርሶ በወቅት መተኛት አለብን፣ በጧት መነሳት ስላለብን ቅድስቴ ይዘሻት ግቢና በወቅት አስተኛ ምሳሌም በማለት ምሳሌ በወቅት ትተኛለች። በጧትም ተነስተው ሁላቸውም ተኝተው ተነስተው ወደ ኤርፖርት ለመሄድ ለምሳሌ ምርጥ እናት ሆና ያሳደገቻት ቅድስቴም እንግዲህ ምሳሌ በሰላም ተመለሽልኝ፣ ይቅናችሁ፣ በሰላም ደርሳችሁ ተመለሱ በማለት በእንባ ሸኝታቸዋለች። ብሩክም ቅድስቴ አይዞሽ እንግዲህ የሚያስፈልግሽን ነገር እንደፈለግሽ ገንዘብም አስቀምጬልሻለሁ፣ ቤቱ ቤትሽ ነው፣ ራሳችሁን እየጠበቃችሁ ጥላቶቻችን ለኔ ብቻ ሳይሆኑ የሁላችንም ናቸውና ራሳችሁን እየጠበቃችሁ ከዳጣ ጋር እየተመካከራችሁ አብራችሁ ቆዩ እኔ ደርሼ እስኪመለስ ድረስ በማለት ተሰናብቷቸው ጉዟቸውን ወደ ኤርፖርት ያደርጋሉ። ሞገስም ራሱን ከጣለበት ቦታ ተንደፋድፎ ተነስቶ በአዲስ ነገር መጥቷል። አዲሱ ነገር ደግሞ ምንድነው? ራሱን የታክሲ ሹፌር በማስመሰል ታክሲው የሚቆምበት ቦታ ድረስ ሄዶ በመቆም እነ ማህሌት እንግዲህ ታክሲ አጠገባቸው ባለው ታክሲ ገብተዋል። እሱ ደግሞ ይዟቸው ቀስ እያለ ይራመዳል። የነሱን አካሄድ ለማዘግየት ነበረ እሱ ታክሲ ዞዛ የሄደው። ማህሌትም አካሄዱ የኤሊ አካሄድ ሲሆንባት መሀል ላይ እያለች በደስታ ገብታ ነበረ። መካከል ላይ እያለች ግን አንተ ሰውዬ አትሰማም እንዴ? ደንቆሮ ነው እንዴ? ፍጠን እኮ እያለ ነው በማለት እንግዲህ ሹፌሩም ላይ የስድማ ታወርድበታለች። ኤፍራታም አንዴ ቀስ በይ እያለች አንዴ አብረው እየጮሁበት ይህ ሰውዬ ታይ ደንቆሮ ብቻ አይመስለኝም፣ አይኑም የሚያይ አይመስለኝም፣ በጣም ዘገየን እያሉ ሞገስም በእጅጉ እያዘገያቸው
ዳጣም ኤርፖርት ድረስ በመሄድ ከብሩክ ጋር ምሳሌንና እሱን ሸኝታቸው በር ድረስ አድርሳቸው በሰላም ተመለሱልኝ ራሳቸውን እየጠበቃችሁ በማለት በር ላይ አድርሳቸው ተመልሳ ትመጣለች። ኤፍራታም እንደተለመደው ምንጊዜም ስራዋ ነገር ማጋጋል ነውና ይኸውልሽ መንገዱ እኮ ክፍት ነው፣ ይሄ ሰውዬ ግን ጤነኛ አይደለም እንዴ እያለች ማህሌት እንድትጮህበት ታደርጋለች። ማህሌትም አንዴ በጩኸት አሁን ላይ ደግሞ በልመና እሱም ደግሞ እየተዳረስን እኮ ነው፣ በአቋራጭ መንገድ እኮ እያዳረስኳችሁ ነው በማለት እሷም በአቋራጭ መንገድ እየሄደ ነው። ኤፍራታ ተረጋጊ፣ እናም ደግሞ አሁን ብሩክ የሚሆነውን ማየት ናፍቆኛ ማየት ጓጉቻለሁ፣ ለማየት ጓጉቻለሁ። ኤርፖርት መሄዱ ሲስተጓጎልበት ብሩክ እንዴት እንደሚሆን ለማየት ጓጉቻለሁ። ይኸውልሽ ኤፍራታ እዛ በቦታው ስትደርሺ ብሩክ የሚሆነውን ነገር ስታይ ቪዲዮ መቀረጽ እንዳትረሺ በማለት ኤፍራታን እንግዲህ እንድትዳፈርና እንድትደሰት ዛሬ የደስታቸው ቀን መሆኑን የዋንጫ ቀናቸው መሆኑን ለኤፍራታ ትነግራታለች። ሞገስም ደግሞ መታጠፊያ ቦታ ላይ ሲደርስ ወዴት እየሄድን ነው? ኤፍራታም በጥርጣሬዋና በፍራቷ እኔ ግን ማህሌት ይሄ ሰውዬ ምንም እያማረኝ አይደለም፣ ወዴት እየወሰደን ነው ብትላትም ይኸውልሽ አይዞሽ በአቋራጭ መንገድ እየወሰደን ነው። እሷም ደግሞ ይኸውልህ የኔ ወንድም ኤርፖርት እኮ በወቅት መድረስ ስላለብን በጩኸት ስላልተሳካላት እናም በ10 ደቂቃ ውስጥ እንድንደርስ እንድታደርገን ከይቅርታ ጋር ስትለው እሺ በቃ እኔም እኮ በአቋራጭ መንገድ እየሄድኩ ነው አይዟችሁ በማለት እንግዲህ መንገዱ ወዳልሆነ ቦታ ጭራሽ ወዳለ አቅጣጫ ወዳልሆነ ቦታ ይዟቸው ሲገባ ኤፍራታ ምንጊዜም ተጠራጣሪ ናትና ማህሌት እኔ ግን ምንም ደስ እያለኝ አይደለም ምንም አላማረኝም ስትላት አንቺ ደግሞ ሁልጊዜ ተጠራጣሪ፣ አንቺ ደግሞ ሁልጊዜ ነገሮችን መጠራጠር ትወጃለሽ፣ በሆነ ባልሆነው መፍራት ትወጃለሽ፣ ዘወር በይልኝ ኤጭ በማለት እንግዲህ የኤፍራታን ተጠራጣሪነት አልተቀበለችውም። የእሷን ተጠራጣሪነት ባለመቀበሏ ደግሞ ለሞገስና ለብሩክ ትልቅ ስኬት ነው። እነሱ እንዲወጡ ከሀገር ይረዳቸዋልና እሷ ሰነዱን ይዛ እንድትዘገይ ስላደረጋት ጥሩ አጋጣሚ ነው። ኤፍራታ ማህሌት ተመልከቺ፣ አንቺ ችግር የለውም ትያለሽ፣ ይህ ሰውዬ ወዴት ይዞን እንደገባ ተመልከቺ እያለች ጥርጣሬዋን ሳትጨርስ ከፊታቸው እየሄዱበት ያለው መንገድ በጭራሽ የቦሌ መንገድ አለመሆኑን የሚያሳይ ቦታ ላይ እንደደረሱ ትረዳለች። ሞገስ ከትንሽ ጀምሮ እስከ ትልቅ መስዋዕትነት ምሳሌ ሕክምና እንድታገኝ ጓደኛው ልጁን አሳክሞ እንባው እንዲታበስለት ትልቅ መስዋዕትነት የከፈለ ልጅ ነው። አሁን ደግሞ እንግዲህ ይችን ሴትዮ ሌላ ሰው በመምሰል የታክሲ ሹፌር በመምሰል ይችን ሴትዮ ያለ አቅጣጫ ወስዶ እነሱ እንዲበሩ አድርጓቸዋል ማለት ነው። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ደግሞ ምሳሌ ታክማ ድና በሁለት እግሯ ቆማ እየተጫወተች እንደምትመለስና ከጓደኞቿም ጋር እንደምትጫወት እንደ ማንኛውም ተማሪ ትምህርቷን ኖርማል እንደምትማር ሙሉ ተስፋ አለን። በቀጣይ ክፍል ተመልሰን እስከምንገናኝ ድረስ መልካም ቆይታ